በሰላሙ ጊዜ ነብስ አባትህነን ፓስተርህነን ቄስህነን ይሉ የነበሩ በሙሉ ማለት ነው። ክፉ መንግስት መጥቶ ህዝብ ሲያልቅ ከገዳዩ መንግስት ጋር አብረው ታዳሚዎች ተቋዳሾች። አብይ አህመድ ያቋቋመው ካውንስል ምናምን የሚሉት የፕሮቴስታንትና ጴንጤቆስጤዎችን አይ ቲንክ ካቶሊክም የሚኖርበት አላውቅም። ያ አሁን ምንድነው ስራው? ይሄ የጴንጤው ህዝብ ፕሮቴስታንቱ በአብይ ላይ እንዳያምጽ መስራት ነው ዋና ተልእኮ። የወንጌሉን ነገር ፎርጌት። የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር፣ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ብዙ ጥቅሞቹን ከምንም ሳይቆጥር ማለት ነው። ይህንን ማስታወስ አለብን ወገኖች። ቴዲ አፍሮ ልጆቹንና ባለቤቱን ይዞ በፈለገበት ቦታ ፀሐዩን እየሞቀ ቡናውን እየጠጣ በሰላም የምቾት ላይፍ ለመኖር የሚችል ሰው ነው። ኢኮኖሚካሊም ብናየው ማለት ነው። የህዝብ ፍቅር አለው። ምንም የሚያሻኩተው ነገር የለም። ምንም ከነብሰ ገዳዮች ጋር እንዲህ የሚጋፈጥበት ምክንያት ስለ ህዝብ ፍቅር ነው። እንዲህ አይነት ሰው ቶሎ ቶሎ አይከሰትም እና እንግዲህ የሰሞኑን ጉዳይ ስንመለከት ስለ አልበሙ መግለጫ እንዳይሰጥ ምናምን ሲከለክሉት እንዲህ ሲያደርጉት ነበር። ያ ደግሞ የህዝቡን ኪዩሪዮሲቲ ሰማይ ላይ ነው የሰቀለው እና አሁንም ያለው ተመልከቱ። በ4-5 ቀን ውስጥ ያንዳንዱ ኦልሞስት 6-7 ትራክስ ኦልሞስት 3 ሚሊዮን ቪው አግኝተዋል። በዓለም ሰንጠረዥ ኢንተርናሽናል ሰንጠረዥ ነምበር 1 ላይ ነው ያለው ባይ ፋር ከሁለተኛው ጋር ስታወዳድሩት ማለት ነው። እና ብዙዎች ሲናገሩ እንደሰማሁት መንግስት አላዋቂነቱ ትልቅ ማስታወቂያ ነው የሰራለት ብለዋል። yes it makes sense። አንድን ነገር ስትከለክለው የህዝቡን ጥያቄ ነው የምታሳድገው። ምን ቢኖረው ነው? ምን ቢሆን ነው? መጽሐፍትም ቢሆን አይሸጥ ብለህ ስትል ይሸጥ ማለትህ ነው። እና ቴዲን እንግዲህ ሊያስተጓጉሉት መስሏቸው ከፍተኛ ኦዲየንስ ነው ደግሞ ማለት ኦልሬዲ ቴዲ አፍሮ እንደዚህ አይነቱን ኮንትሮቨርሲ ይፈልጋል ብዬ አላስብም። እኔ ኢዝ ኦልሬዲ ስታብሊሽድ በጣም ላቭድ የሆነ ሪስፔክትድ የሆነ የሀገራችን የጥበብ ሰው ነው። ቢሆንም እንዲህ ደግሞ መንግስት ሳይቸግረው የሚነካካው ነገር አለ እና ያ አልበጃቸው። መልእክቶቹንም አስተላልፏል ቴዲ አፍሮ እና ሁለት እንግዲህ ካምፕ ነው ያለው። ያው እንዳልኳችሁ አንዱ ካምፕ አብይ አህመድ ለምን ይነካል ብለው
ሲጮሁ የቆዩ አሉ። እነኚህን በራፍሊ በሁለት ካምፕ መክፈል ይቻላል። አንደኛው ምንድነው? ከብሔር የተነሳ ከአብይ አህመድ ጋር አይደንቲፋይ የሚያደርጉ ለምሳሌ የኦሮሞ ብሔር ተወላጆች ያሁን ያለውን መንግስት የሚነቅፍ አይዋጥላቸው እውነትም ቢሆን እና ከብሔር የተነሳ በኦሮሞነታቸው በአብይ አህመድ ላይ ማንም ኔጌቲቭ የሆነ ኮሜንት እንዲሰጡ አይፈልጉም። አንደኛው ያ ነው። ሁለተኛው ደግሞ ምንድነው? ጥሬ ስለተበተነላቸው በጥቅማ ጥቅም የተገዙ በፖለቲካውም ዘርፍ በመንፈሳዊውም አብይ አይነካ የሚሉ አሉ። የሆነ ነገር ስለጎረሱ ማለት ነው። ቅድም እንዳልኳችሁ ጥሬ ምናምን ትበትኑ የለም ለዶሮዎች ምናምን፣ ልክ እንደዛ የተበተነላቸው ጥሬ ስላለ በተለያየ ጥቅም የተገዙ ስለሆነ እውነቱን እንደዚህ እውነት መጥቶ በጥፊ ቢመታቸው እንኳን የማይነቁ አሉ። ምክንያቱም የተገዙ ናቸው፣ ለራሳቸው ቫሊዩ የላቸው፣ የነገን አያስቡ። መንግስት ይሄዳል፣ መንግስት ይመጣል። እነ ጋዳፊ የት ናቸው ያሉት ዛሬ? እነ ሳዳም ሁሴን የት ናቸው ያሉት? እነ ሙሌሴቪች የት ናቸው ያሉት? እነ ቻርልስ ቴይለር የት ነው ያሉት? እነ ሂትለር የት ነው ያሉት? ሁሉም የሚገርማቸው እነኚህ የጠቀስኳቸው አምባገነኖች በሙሉ በአሰቃቂ ሁኔታ ነው ህይወታቸው ያለፈ። አንዳንዶቹ ደግሞ እስቲል አሁንም በእስር ላይ እየማቀቁ ነው። ሳሙኤል ዶዎ ትዝ ይላችኋል? ወጣቱ አይ ቲንክ ላይቤሪያዊ መሪ በፓብሊክ ሚዲያ በቲቪ ላይ እኔ ያየሁት በዛን ጊዜ የዘገነነኝ ነገር በእውነት ይሄ ነው ማለት አልችልም። እና ጆሮውን ነው በፓንጋ የቆረጡት። በቃ ተመልከቱ። አሁን እነ በጋዳፊ ልክ ክብር የተቸረው በአዝድ የሆነ ፊገር ማን ነበር? ሳዳም ሁሴን። የግብፁ ደግሞ ማን ነበር? በህዝብ የአረብ ንቅናቄ የአረብ አፕራይዚንግ በማን ነበረ ራሱን እሳት አርከፍክፎ የአረብ አፕራይዚንግ ትዝ ይላችሁ እንደሆነ እንዴት እንደጀመረ ስሙ ሁሉ ነበረኝ። እንደው የሆነች ግጥምም ጽፌ ነበረ ስለዛ ወጣት። ያ ቦአዚዝ አይ ቲንክ ቦአዚዝ ምን ነበረች ሀገሩ? የቦአዚዝ የአረብ አፕራይዚንግ የተነሳበት መጀመሪያ ያለውን በሀገሩ ላይ የሚሆነውን በቃ ስቃይ ሰቆቃ አይቶ ራሱን ቤንዚን አርከፍክፎ አቃጠለ እና ያ ነው በቃ አክሮስ ዘ ኮንቲኔንት የአረብ ሀገሮችን በሙሉ ያጥለቀለቀው እና በዛ ወቅት ጋዳፊን ከተደበቀበት ቱቦ ውስጥ ሲያወጡት አይታችኋል ምን ይመስል እንደነበረ። የሰው ልጅ ያ ነው። አብይ አህመድ ካየው ክብር 100 እጥፍ ጋዳፊ ሀብታም ነበር። የነበረበት ፖዚሽን የተፈራ ነበር። ሪኮግናይዝድ የሆነ ነበረ። ከአሜሪካ ጋር ፊት ለፊት የሚፋለጥ ነበረ። ነገር ግን መጨረሻውን ያያችኋላችሁ። ቱቦ ውስጥ ሊተራሊ እኮ ነው የምላችሁ፣ ቱቦ ውስጥ ነበረ የተደበቀው።
ቤተ መንግስቱን አስቡ። አብይ አህመድ ዛሬ ቤተ መንግስት እያሰራ